እሱ ፀሐይን የሚያወጣው በጻድቃንም በኃጥአንም ላይ ያ ምጽዋት ነው። ለእግዚአብሔር ምጽዋቱ ነው፣ ረቂቅ ምጽዋቱ ነው። ነፋሳትን ማንፈሱ፣ ውሃትን ማያትን ማፍሰሱ፣ ብርሃናትን ማመላለሱ የእግዚአብሔር ረቂቅ ምጽዋቱ ነው። እነዚህን ምጽዋት ሲሰጥ አድሎ በሌለበት ዓለም ነው የሰጣቸውና የሚመጸወተው ለሁሉም ነው። ግን ቤተክርስቲያናችንን በማይጎዳ መልኩ ክርስትናችንን፣ ዶግማችንን፣ ቀኖናችንን በማይሸረሽር መልኩ ክፉ አድራጊዎችን ለይተን ለሚገባቸው በመስጠት ነው ምን ገልጸው ማለት ነው። ዮሐንስ አፈወርቅም ሀጥ ጻድቅ አማኒ መናፍቅ ያለው የሌለው ደሃ ባለጸጋ ሳትል ስጥ፣ አንተ መስጠትህን እንጂ የሰጠውን ሰው አትይ መስጠትን ብቻ ተመልከት ብሎ ነው ያስቀመጥ። ይዩልኝ ይስሙልኝ መለከት ይነፋልኝ ይጨብጨብልኝ አትበል። ምጽዋት እንዲሁ በስውር የሚያብላክ በስውር ይሰጣል። ያስየክ በህው በግልጥ የሚያይ አምላክ እንዲያ ስለሆነ ብሎ ገልጾታልና በረቀት በግዙፉ ምጽዋታችን ረቂቁን ምስጢር የምናይባት ረቂቁን አምላክ አንድ ባለጸጋ መጥቶ ምጽዋትም ወዳለሁ ውዳሴ ከንቱም ወዳለሁ ምን ላድርጋለሁ? አይ ተው ውዳሴ ከንቱ ይቅርብሃለሁ። አይ ይሄ ካለኝ ምጽዋቱም ተው አለዋለሁ። እንኪያስ በል መጹስ ዝም ብለሃለሁ። ለምን አለው? መጹስ ዝም ብለህ ግድ የለም ገበሬ አሁን ዘርቶ ሳያርመው ሳይጠብቁ ሳይኮተኩተው ሳያጥረው ቢቀር ለሸት ያህል አያጣም። አንተም በውዳሴ ከንቱ አልቆብህ ለሸት ያህልስ አታጣም እንዲሁ መጹስ ብሎታልና ምጽዋት ለማን ነው የሚሰጠው ካልነ ደግሞ አሁንም ዮሐንስ አፈወርቅ ይገልጸዋል ይሄንን ቃል በዚሁ በተግሳጽ አንቀጽ 10 ላይ ላለውም ለሌለውም ምጽዋትን ለምኖ ለመጣ ሁሉ ስጠው ነው የሚለው። ለምኖ ለሚፈልጋት ሁሉ ስጠው አትከልክለው። ልክ ክርስቶስ ለሚፈልጉት ሁሉ ሰጥቷል፣ ለድሆችም ለባለጸጎችም ሰጥቷል። ይሄንን እንዲያውም የማቴዎስ ወንጌል ምዕራፍ 5 ከቁጥር 42 ጀምረን ብንመለከተው የሚናገረው ቃል አለ። ስመውቱ ያሰርግ ፀሐይ ላይ ለጻድቃን ወኃጥአን፣ እሱ ፀሐይን የሚያወጣው በጻድቃንም በኃጥአንም ላይ ያ ምጽዋት ነው። ለእግዚአብሔር ምጽዋቱ ነው፣ ረቂቅ ምጽዋቱ ነው። ነፋሳትን ማንፈሱ፣ ውሃትን ማያትን ማፍሰሱ፣ ብርሃናትን ማመላለሱ የእግዚአብሔር ረቂቅ ምጽዋቱ ነው። እነዚህን ምጽዋት ሲሰጥ አድሎ በሌለበት ዓለም ነው የሰጣቸውና ለኃጥአን፣ ለጻድቃን፣ ለአሕዛብ፣ ለክርስቲያኖች አላለም፣ ለሁሉም ሰጥቷል። ምጽዋትም እንዲያ ናት ብሎ የገለጻት ጌታ ኢየሱስ ክርስቶስ ምንድነው ያለ? ለኩሉ ዘሰአለከ ሀቡ፣ ለለመነ ሁሉ ስጥ ነው የሚል። ለለመነ ሁሉ ለቸገረው ሁሉ ስጥ። ማንኛውንም ገሌ ብለህ ሳታዳላ ስጥ፣ ሳትለያይ ስጥ ይላል። እና በምጽዋት ጊዜ በዋናነት ሊፈቀዱ የሚገባቸው አሉ። በፍትሐ ነገሥትም እንደተቀመጠው ማለት ነው። ፍትሐ ነገሥት ምን ይላል? እዚሁ 16 ላይ ምጽዋት አንቀጸ ምጽዋትን ሲያስቀምጥ ፍትሐ ነገሥት ፍትሕ መንፈሳዊ አንቀጽ 16 ላይ መጀመሪያ በሃይማኖት ምክንያት ለታሰሩ ሰማዕታት ይስጥ ይላል። ምክንያቱም እነዚያ ሰዎች የሚቀምሱ ሲያጡ ከችግራቸው አንፃር እንዳይክዱ ሃይማኖታቸው እንዳይለቁ የዚህ የስጋ ችግር ብቻ ሳይሆን የነፍስ ችግርም ስላለበት ሁለት ችግር ስለሆነ እነዚያ ሰዎች ላይ ያለ ነገር ግን በሃይማኖት ምክንያት ችግር ላይ ለወደቁ ሰዎች ቅድሚያ ይስጧቸው ይላል። ከዚያ ደግሞ ሰርተው መብላት ለማይችሉ ይስጥ ይላል። ከዚያ ቀጥሎ ልክ ግን ለሁሉም ለለመነ ሁሉ ስጥ ነው፣ ርኅራኄ ያደርግለት ነው የሚል። ለሁሉም እንሰጣለን። እንዲያውም ፍቅር የሚባለው ታደርሳለች ምጽዋት። ፍቅር የሚባለው ሀጥ ጻድቅ አማኒ መናፍቅ ሳይሉ መውደድ ናት እና ምጽዋትም የዚያ መለኪያ ስለሆነች ሀጥ ጻድቅ አማኒ መናፍቅ ሳንለይ ብለን ሳንለይ የምንለግስባት ናት። ግን ምጽዋት ለማን ነው የሚለው በዘመናችን ደረጃ ሊታይ የሚገባው ነገር አለ። እንዲሁ በማጭበርበር የሚኖር ቢኖር ቤተክርስቲያንን በማስነቀፍ የሚኖር ቢኖር አሁን አለ በየአደባባዩ ላይ አድባራት እንዲሆኑብን ሳይቃጠሉ ተቃጠሉብን ሳይቸገሩ ተቸገርን እያሉ በአባቶቻችን ስም ለሚነግሩት ይሄን ውቀወሙ ለከለባት ነው። መጽሐፍ ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 3 ቁጥር 1 ላይ ክፉ አድራጊዎችን ውቁባቸው ነው። ውቀወሙ ለምቱራን በገዝረት ጥምቀትን ምክንያት አድርገው ማለት ክርስትናን ምክንያት አድርገው ይመጡትን ክርስትና ለበሶችን ወቁባቸው ብሎ አስቀምጦልናል። እንዲህ አይነት ሰዎችን መለየት ይገባል። ምክንያቱም በግነትን በተኩላ ውስጥ ተኩላነትን በበግ ውስጥ የያዙ ስለሆኑ ማወቅ ይጠበቅብናል። እንዲህ አይነቱን አይደለም ምጽዋት ስንል በርህራሄ ውስጥ የሚካተተውን እንጂ ቤተክርስቲያን ሊያስነቅፉ ክርስትናውን ሊያስነቅፉ የሚችሉ ሰዎች እነዚህ ምጽዋት አይገባቸውም። እነዚህ ሰዎች ማለት ነው ከነሱ ባሻገር ችግር አለ። ቤተክርስቲያኑን ይጥሏታል። ዶግማ ቀኑና ተውፊት የሚጥሉትን ሰዎች የሚንዱን ሰዎች አይመለከታቸውም። መጽሐፍ
ከናንተ ዘንድ የአማኒ ሰው ይመጣ ቅዱስ ዮሐንስ በሁለተኛ መልእክተ ዮሐንስ ምዕራፍ አንድ ምዕራፍ ነው ያላት ከቁጥር 13 ጀምሮ ወባሃይ ጥቀይ ተበለጎ ከናንተ የአማኒ ሰው ማለት እምነቱን ማይገልጽ ሰው ቢመጣ እንዴት አደርህ እንኳን ተበሉት ብሎ ይገልጻል። ወይታ በጎ ቤተከሙ ቤታችሁ ማታስገቡት እስመ ዘይቤሎ በአይ ይሳተፉ በመግባሩ ኪት እንዴት ዋል እንዴት አደርህ የሚለው ሰው ይኖር በክፉ ስራው ይመስለዋል። በክፉ ስራው መስሎትም ተማልቶት ይሄዳል ብሎ ክፉ ስራን የሚያለማምድ ሰው ካለ ይሄ በጎ አይደለም። በአንጻሩ ግን ቅዱሳን አባቶቻችን የተረጉሙታል አይተው ተመልክተው ይሄ ሰው እንዴት ይሁን ቢሉ አይ የሚበላው የሚጠጣውን ነገር ይስጡት ከዚያ የተለፈ አያድርጉለት። አውሬ እንዳይጣላው ሌባ ወንበዴ እንዳይቀጠቅጠው ግን ያድርጉት ይንከባከቡት። ያም ምጽዋት በጎ ቸርነት ስለሆነ ብሎ አስቀምጧልና የሚመጸወተው ለሁሉም ነው። ግን ቤተክርስቲያናችንን በማይጎዳ መልኩ ክርስትናችንን ዶግማችንን ቀኖናችን በማይሸረሽር መልኩ ክፉ አድራጊዎችን ለይተን ለሚገባቸው በመስጠት ነው ምን ገልጸው ማለት ነው። ዮሐንስ አፈወርቅም ሀጥ ጻድቅ አማኒ መናፍቅ ያለው የሌለው ደሃ ባለጸጋ ሳትል ስጥ አንተ መስጠትህን እንጂ የሰጠውን ሰው አትይ መስጠትህን ብቻ ተመልከት ብሎ ነው ያስቀመጠልንና በዚህ መልኩ ነው ምጽዋት የሚደረገው። ተቀባዩ ስጡኝ ብሎ አሁን ስራ ፈቶ አውታታው ብዙ ይሆናል። በዚህ ጊዜ ስጡኝ ባሉ የሚመጸውተው ይስጥ ዋጋ አለው በእግዚአብሔር ዘንድ። የሚመጸወተው ክፍል ግን ጥንቃቄ ማድረግ አለበት። እሱም የእግዚአብሔርን መንግስት ወራሽ ስለሆነ ማለት ነው። እሱም ተጠመጽዋቹ ክፍልም ጥንቃቄ ማድረግ አለበት ይላል። አካል ያለው ራሱን መርዳት የሚችል ከሆነ እንዳይመጸወት ይላል። አሌሎቱ ነው የሚል ራሱን መርዳት እየቻለ ገንዘብ ያለው ከሰው ምጽዋት የሚቀበል ያ ሰው ወዮለት ይላል። እሱ ያለው የሚቀበል ወዮለት። ስለምን ነዳያንን ተጋፍቷቸዋልና የሰው ገንዘብ ዘርፏል ነው የሚለው። እሱ ያለው መስራት ሲችል ገንዘብ ያለው ሌላ ሰው ማገዝ ሲችል የሌሎችን ምጽዋት ከነዳያን ጋር ተመሳስሎ በነዳያን ስም የሚመጸወት ከሆነ የነሱን ገንዘብ የሚወስድባቸው ከሆነ ያ ሰው ወዮለት። ምክንያቱም የነዳያንን ገንዘብ ወርሷልና ብፁዕ ዘይሁም ዘይነስ ከሚቀበል ይልቅ የሚሰጥ ንዑድ ነው ተብሏልና ምጽዋት የሚቀበለው የሚሰጠው እንደ ችግሩ አይቶ ሊሰጥ ይችላል። ቅድሚያ የሚሰጠው ይኖራል። ግን ለሁሉም ስጥ ነው የሚል ተመጽዋቹ ክፍል ግን ራሱን መመዘን አለበት። እኔ ለምጽዋት የበቃው ሰው ነኝ ወይ በዚህ ምጽዋት እጎዳለሁ ወይ ብሎ እሱም ራሱን ማወቅ አለበት እንጂ ለለመነ ሁሉ ስጋዊ ራራህ ስለሆነ ምረት ስለሆነ ለለመነ ሁሉ ስጥ ነው የሚል። ምጽዋት አንድ ብቻ አይደለም። ምጽዋት እኮ አራት ከፍለን ልናየው እንችላለን። ምረት ስጋዊ፣ ምረት መንፈሳዊ፣ ምረት ነፍሳዊ፣ ምረት አምላካዊ አለ። ምጽዋት በአራት ተከፍሎ ይታያል። ምረት አምላካዊ የምንለው ጌታ መጀመሪያ ለሰው ልጅ እጅን እግርን መስጠቱ አይንን 12ቱን አካላት አሟልቶ መስጠቱ የምረት አምላካዊ ነው። እሱ የራሱ ርራሄና ቸርነት ያደረገው ነው። ዝናብን በወቅቱ መስጠቱ ይህም አምላካዊ ምጽዋት ነው። አምላካዊ ምረት ነው። ይህ ከአምላክ የሚገኝ ምጽዋት ከአምላክ የሚገኝ ርራሄና ምረት ነው። ምረት አምላካዊ፣ ምረት መንፈሳዊ፣ ምረት ነፍሳዊ የሚላል። ምረት ስጋዊ ቅድም ስንነጋገር እንደነበረው ቀዶ ማልበስ ቆርሶ ማጉረስ ነው። ይሄ ቀዶ ማልበስና ቆርሶ ማጉረስ ስጋዊ ችግርን መፍታት ማለት ነው። የሰውየውን ስጋዊ ችግር መፍታት አሁን ስጋዊ ችግር መፍታት ነው። ምረት በሰዎች ምረት አምላካዊ ለአምላክ ብቻ የሚሰጥ ነው። ሶስቱ ግን በሰዎች አሉ። ምረት መንፈሳዊ የምንለው አንድ ሰው በጎውን ምግባር መልካም ምግባር ክፉ ምግባር መልካም ምግባር መስሎት ይዞት ይኖራል። ክፉን ሃይማኖት መልካም ሃይማኖት መስሎት ይዞት ይኖራል። ያን ሰው መክሮ አስተምሮ ወደ በጎ ሃይማኖትና ወደ በጎ ስነ ምግባር መመለስ ያ ምረት መንፈሳዊ ይባላል። ምረት መንፈሳዊ ይባላል። እንግዲህ ምረት መንፈሳዊ ይባላል። ምረት ነፍሳዊ የሚባለው ራስን አሳልፎ መስጠት። ለምሳሌ አንጢላሪዮስና እሁ ቅዱስን መውሰድ እንችላለን። አንጢላሪዮስና እሁ ቅዱስ የሚባሉት ሁለቱ ነዳያን መተው ለነዳያን ሲመጸውቱ ከቆዩ በኋላ አንጢላሪዮስ ለነዳያን ገንዘቡን ሽጦ ሲመጸውት ከቆዩ በኋላ ነዳያን መጡና ከጎዳና እነሱ ሲመጡ እሱ ሲሄድ መንኖ ሲሄድ ሽጦ ገንዘቡን መጥቶ ሲሄድ ጎዳና ላይ ተገናኙ። አንጢላሪዮስ ማለት አንተ ነህ? የአንጢላሪዮስ ቤት የት ነው ብለው ነው የጠየቁት እንጂ አንጢላሪዮስ ማለት እኔ ነኝ ምን ፈልጋችሁ ነው? አይ ትመጸውታለህ ሲባል ሰምተን ልንመጸውት መተን አሉት። አይ ያለኝ ሁሉ እኮ ሰጥቼ እየሄድኩ እየመነንኩ ነው አላቸው።
ታዲያ እንዴት ታደርገን ይህ ሁሉ እንቅፋት እየተመተን አሉት እኔን ባሪያ ኮብላይ ባሪያ ብላችሁ ወስዳችሁ ሰራተኛ ሽጡኝና በሰራተኝነት እኔ ከፍለዋለሁ የናንተን ዋጋ ብሎ ራሱን መስዋዕት አድርጎ ሰጥቶ ገንዘቡን የዚያን ዋጋ የሱን ዋጋ ለነሱ እንዲመጸወቱበት አደረገ ይህ መጥወተርስ ይባላል ቅዱስም እንዲሁ ኤጲስቆጶስ ነው በመካከል እዚህ ባይዛብና በክርስቲያኖች መካከል በመትኖር ባለች አገር መካከል በዛች በክርስቲያኖችና ባይዛብ መካከል ባለች አገር ነው የሚኖር ታዲያ አይዛብ የማረኩ ክርስቲያኖችን ይወስዷቸዋል ገንዘብ እየሰጠ ያስቀራቸዋል በገንዘብ እየለወጠ በገንዘብ እየገዛ ያስቀራቸዋል እንዴት ገንዘብ አለቀበት ከለታት አንድ ቀን አንዲት ሴት መጣችና ልጇ ተማርኮባት እባክህ ገንዘብ ሰጥተህ አስቀርልኝ ልጄን ይሄን ያህል ገንዘብ ክፈይ አሉኝ ይሄን ያህል ገንዘብ እንዳልከፍል አቅም የለኝምና ልጄን ወሰዱብኝ አለችው አይ እኔን አሳልፈሽ ሰጥተሽ ገንዘብ የለኝም ታዲያ እንዴት ልሁን አለችው እኔን ስጫቸውና እኔን ይወሰዱኝ ወደ ጦር ሜዳው አንቺ ልሽን ይመልሱልሽ ብሎ ራሱን አሳልፎ ለጦር ሜዳ ለአይዛብ ለምርኮ ሰጥቶ ልጇን መልሶላታል በኋላ እሱም ብዙ ነገር አግኝቶ ከዛ ተመልሶ መጣል አንጢላሪዎስም ሁሉም እስከ መጨረሻው ፍጻሜ የደረሱበት ነው ለማንኛውም ራስን አሳልፎ መስጠት ይህ ምን ይባላል ምሕረት ነፍሳዊ ይባላል አባቶቻችን ሐዋርያት ነው ብዙ ጊዜ ስትመለከታቸው ምሕረት ነፍሳዊንም ምሕረት መንፈሳዊንም ምሕረት ስጋዊንም ሲያደርጉ እናያለን አሁን ቅዱስ ጳውሎስ አስተዋጽኦ ያወጣጣሉ ይሄ ምሕረት ስጋዊ ነው ለተቸገሩት ማለት ነው ጳውሎስ ድንኳን ሲሰፋ አድሮ ለራሱ ቀለብ ችሎ ለሌላ ሰው ምጽዋት ይመጽውት ነበር ቀን ሲያስተምር ይውላል ሌሊት ደግሞ ድንኳን ሲሰፋ ያድራል ቀን ሌሊት ድንኳን ሲሰፋ አድሮ በመነገው ይመጽውታል ምሕረት ስጋዊ ምጽዋት በመመጽወት ገንዘብ በመስጠት ምሕረት መንፈሳዊ በማስተማር ምሕረት ነፍሳዊ መጥወተርስ እስከ ሰማዕትነት ማግኘት እና እኒህን ሶስቱን አባቶቻችን ሶስቱን ይፈጽሙታል እኛ አሁን በዋናነት እየተወያየንበት ያለው ስለ ምሕረት ስጋዊ ነው እንጂ አገልግሎቱ አሁን አንድ ሰው ለአገልግሎት ቢሄድ ጉልበቱን ቢለግስ እየተራበ እየተጠማ ቢያስተምር ትምህርት ወዳልደረሰበት ቢሄድ የትምህርት ችግር ወዳለባቸው ቢሄድ ይሄ ሁሉ ምጽዋት ነው እና ምጽዋት መንፈሳዊና ምጽዋት ስጋዊ ምጽዋት ነፍሳዊ ብለን ስለምንለያየው አሁን እየተወያየን ያለ ስለ ምጽዋት ስጋዊ ነው እና ምጽዋት ስጋዊ በሚለው ዙሪያ ይህ መለያየት አይደለም በዚህ ሰው ላይ ያለው ችግር ሁለት ችግር ስለሆነ ምሕረት መንፈሳዊ ማለት መንፈሳዊ የነፍስ ችግርም ሊከሰትበት ስለሆነ ሌሎች ሰዎች ላይ ከሌሎች ችግረኞች ከደካሞች ሁሉ አሉ በክርስቲያናው ዓለም ውስጥ ነው ደካሞች አሉ ከነዚያ እኮ አይደለም የለያየነው እኮ ከአማንያን ብቻ ሳይሆን በክርስቲያናው ዓለም ውስጥ ሆነው ካሉት ደካሞች ያ ምንድነው የሃይማኖት ችግር ሊከሰትበት ስለሆነ ቅድሚያ በሃይማኖት ውስጥ ያለው ሰው በሃይማኖት ውስጥ ያለው በሰማዕትነት የታሰረው ሰው አሁንም ደግሞ ከነዳያንም ሆኖ ከአንካሳ ማየት መሄድ ከተሳናቸው ሰዎችም አካላትም ቢሆን እንዲሁ ሃይማኖቴን እቀይራለሁ የሚል ከሆነ ያን ሃይማኖት ለመታደግ ሲባል ቅድሚያ ይሰጠዋል እንጂ እነዚያንም ነሳቸው ነፈጋቸው ማለት አይደለም መንፈግ ማዳላትም አይደለም ግን ከሃይማኖቱ አንፃር ሃይማኖቱ ሊክድ ሲል ቅድሚያ ለዚያ ሰጥቶ የዚያን ችግር ከፈታ በኋላ በሽም አንድ ጊዜ ሁሉን ችግር መፍታት የማይችል ከሆነ ነው የሚፈታው ያንድን ሰው ችግር ነው ያን ጊዜ የትኛው ነው ችግሩ የሚያመዝም ብሎ ሊያይ ነው እንጂ መለያየት አይደለም ለሁሉም ነው የሚሰጥ ተመልካቾቻችን በዝግጅታችን በርካታ ቁም ነገሮችን እየጨበጣችሁ እንደሆነ ተስፋ እናደርጋለን ምጽዋትን አስመልክቶ በክፍል 2 ያሰናዳነውን ዝግጅት የምንቋጨው እንዴት መመጽወት አለብን በሚል ርዕስ ጉዳይ ይሆናል እንዴት ነው ምን መጽውታት አሁንም ብንል በሥርዓተ ቤተክርስቲያን መልኩ ፍትሐ ነገሥት ባስቀመጠልን መልኩ ሕያው ነባቢ ምጽዋታችንን ሕያው ነባቢ አድርገን ለሚገባቸው ሰዎች ምጽዋት ለሚያሻቸው ሰዎች መጥነን መስጠት አንዱ ነው ባለን የነባራዊ ሁኔታ በተለይ ዘመናችን ባለበት ሁኔታ መጥነን መስጠት ምጽዋት ለሚያሻቸው ሰዎች ምጽዋት ለሚያሻቸው ቦታዎች እነዚህ ነገሮች ማድረግ ነው የሚጠበቅብን ነው ማለት በምጽዋት ዙሪያ እነዚህ ናቸው ያሉት ሐዋርያትም በሐዋርያት ሥራ ምዕራፍ ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 20 ከቁጥር 36 ላይ ብጹም ዘይሁ እምዘይነስ ከሚሰጥ ይልቅ ከሚቀበል ይልቅ የሚሰጥ ብጹ ነው ብሎ እንዳስቀመጠ ብጹነትን እናገኛለን ብለን በመናስብበት ሥራ ሁሉ እንሰጣለን መጽውታለን ማለት ነው ምጽዋት መጽዋወት የራሱን የቻለ ስርዓት አለው
ሳይለያዩ ሳያዳሉ የመጀመሪያው አንደኛው ሳይለያዩ ሳያዳሉ ይሄ ክርስቲያን ነው ይህ ከአሕዛብ ወገን ነው ይህ አረማዊ ነው ይህ አይሁዳዊ ነው ብሎ መስጠት አይፈለግም ነው የሚለው ተርቦ ካየኸው ለማንኛውም ምጽዋት ምህረት ስለሆነች ርራሄ ስለሆነች ይህ አይሁዳዊ ነው ይህ ያጸድቃል ይህ አያጸድቅም ለዚህ ሊሰጡት ይገባል ለዚህ ሊሰጡት አይገባም ይህ ከሃይማኖቱ ውጪ ነው የኔ ወገን አይደለም ብለህ ከምጽዋቱን እንዳትከለክልበት ይላል ምጽዋት ርራሄ ነውና ዮሐንስ አፈወርቅ በ10ኛውና በ11ኛው አንቀጽ ላይ በሰፊው ይናገራል ምረት ርራሄ ነውና ማለት ምጽዋት ርራሄ ምረት ቸርነት ነውና ስለዚህ ወንድም ተርቦ ካየኸው የገሌ ወገን ነው አትበል ሁሉ የእግዚአብሔር ፍጥረት ነውና ነው የሚለው ሁሉ የእግዚአብሔር ፍጥረት ነውና ስለዚህ እገሌ ምንድነው ብለህ ችግሩን አይተህ ለችግሩ መፍትሄ የሚሆን ስጠው እንጂ እገሌ የት ነው ብለህ ማንነቱን አትጠይቅ ምን ተበከም ነግሩ ከስራው ምን አለህ አንተ ከምጽዋትህ እንጂ ምጽዋቱን ነው መስጠት የፈለከው መገናኘት የፈለከው ከእግዚአብሔር ጋር ነው ስለዚህ ከስራው ምን አለህ ስራውን አትመልከት ሳታዳላ ለገሌ ይገባል ለገሌ አይገባም ሳትል ስጥ ምክንያቱም አንተ በረራሄ በቸርነት ምጽዋት በማድረግ ፈጣሪን መምሰል ስላለብህ ፈጣሪህን መሰለው ነው የሚል እስመውት ያሰርቅ ፀሐይ ላይ ለህራን ወኩያን እሱ ፀሐይን አንተ አታመልከኝም አንተ ታመልከኛለህ ብሎ ለያይቶ ያወጣም ለሁሉ ፀሐይን ይሰጣልና ወያዘንም ዝናም ለይላ አጣን በጻድቃን ላይ ለጻድቃን ወሃጣን ዝናሙንም በጻድቃን ለጻድቃን ለሃጣን ለሁሉም እኩል ይሰጣል ለክፎችም ለደጎችም ለሃጣንም ለጻድቃንም ለሁሉ ይሰጣል እንጂ አንተ ታመልካለህ አንተ እኔን ተከታይ ነህ አንተ ኃጢያተኛ ነህ አንተ በደለኛ ነህ አንተ እንዲህ ነህ ብሎ እግዚአብሔር አምላካዊ ምጽዋቱን አላስቀረበትም ያምላካዊ ምጽዋት ስለሆነ እግዚአብሔር ያልነፈገውን አካል ደግሞ አንተ መንፈግ የለብህም ነው የሚለው ዮሐንስ አፈወርቅ ራሱ በሰፊው ነው በዚህ ዙሪያ ላይ እንደውም የሚናገርለት ለዚህ ስለ ምጽዋት ለያይቶ መስጠት እንደሌለብን ዮሐንስ አፈወርቅ በሰፊው ነው ያስተማረበትና ምጽዋት ሳይለያዩ መስጠት ሳያዳሉ መስጠት ገሌ ያጸድቃል ገሌ ያጸድቅም ሳይሉ ምጽዋት ርራሄ ቸርነት መሆን አይቶ ሲቸግረው ሲለምን ሲራብ አይቶ ለዚያ ሰው መስጠት ነው ወፈድፋደሰ ለሰባ ሃይማኖት ቀደም እንዳልኩ ይልቁንም ሰናይ ግበሩ ለኩሉ ይላል ሐዋርያው ቅዱስ ጳውሎስ ለሁሉ መልካም አድርጉ ወፈድፋደሰ ለሰባ ሃይማኖት ገላትያ 6:10 ላይ ይልቁንም ግን ለሃይማኖት ሰዎች ቀደም እንዳልኩ በሃይማኖት ምክንያት ሃይማኖቱን ትቶ የሚወጣ ከሆነ የዚህ ሰው ችግሩ ሁለት አይነት ችግር ስላለ መጀመሪያ ለሃይማኖት ሰዎች በሃይማኖት ምክንያት ለታሰሩና በሃይማኖት ምክንያት ለተቸገሩ ሰዎች ሰርተው መብላት ለማይችሉ ሰዎች አሁን ብዙ ሰዎች በዘመናችን ራሱ ስንመለከት እንደው በአሊ ማነው እዚህ ካይዛ መካከል የሚኖሩ ወገኖቻችን አሉ እንደው የሚጎበኛቸው በማጣት ምክንያት እምነቱን እየጣሉ ወጥተው የሄዱበት ጊዜ ሁሉ አሉ የሌሎች አካላት አሕዛብ ተጽዕኖ ያሳደሩባቸው እኔ እንደው በታሪክ ብዙ ሰምቻለሁ እኔ ከዚህ ከመጣው እዚህ ቀደም ብዙ እንደተደረገ በተለይ ይሄ ሐይቅ ዙሪያ አሕዛብ የሰለጠኑበት ቦታ ስለሆነ በግራኝ አይመድ ጊዜ ይሄን መላውን አካባቢውን አስተሞ ስለሄደ አሁን ወደ ያዳራቱ ስትሄድ 5 ክርስቲያኖች ብቻ ያሉበት ቦታ አለ እዚያው ነው እዛ ተራራው ላይ የምትመለከተው ደብረግዚ ይባላል እሱ አሁን 5 ክርስቲያኖች ብቻ ነው ያሉበት 5 ክርስቲያን ብቻ ይህ ቦታውን የምታየው የማዶ ተራራው ላይ ያለው ይሄ ደብረግዚ ውሃው እንደተሻገርን የምናገኘው አባ ጊዮርጊስ ዘጋስጫ ድጓ የተማሩበትና ድጓ ያስተማሩበት ቦታ ነው በጣም ትልቅ ቦታ ነበር ቀደም ሲል እንግዲህ ያ ታሪክ ቦታ ላይ እዚያ ታሪከኛ ቦታ ላይ በአሁኑ ሰዓት ያሉት ክርስቲያኖች በቁጥር አነስተኛ ናቸው ስለዚህ እኛ ርብርብና መርዳት ያለበት እንዲህ አይነት ሰዎችን ነው ማገዝም ለተማሪዎች የሚማሩበት ደብተር በተለያየ መልኩ እርዳታ ብናደርግላቸው አይደለም ያሉት ሊሄዱ የሄዱት ይመለሳሉ ያሉት ሊሄዱ ቀርቶ የሄዱትን መመለስ እንችላለንና ይሄ ስጋዊ ርራሂ ሲሰጥ የመጀመሪያው ቅድሚያ ለሰባ ሃይማኖት ነው ለሃይማኖት ሰዎች እነዚያ ሰዎች በገንዘብ ምክንያት ይሄንኛው ችግራቸው የስጋ ነበር የነፍስም ችግር እንዳይጨመርባቸው ቅድሚያ ለነሱ ስጥ ከዚህ በኋላ ደግሞ ቀጥለህ ካይናትን መስባቸው እየተዘዋወሩ የሚያስተምሩ መምራንን
ካህናትን መነኮሳትንም አብረን ታስባቸው ይገባል ምክንያቱም ለእግዚአብሔር ብለው ራሳቸውን መስዋዕት ያደረጉት ይላልና ምጽዋት የመጀመሪያው እንግዲህ በሃይማኖት ምክንያት ለታሰሩ ነው ሌላው ግን እንዳጠቃላይ ሳይለያዩና ሳያዳሉ ገሌ ያጸድቃል ገሌ አያጸድቅም ሳይሉ ለቸገረው ሁሉ መስጠት ነው በጠቅላላው ምጽዋት እንዴት ነው ካለ የማቴዎስን ወንጌል ምዕራፍ 6ን መመልከት በቂያችን ነው እናንተ ምጽዋት በመታደርጉበት ጊዜ ደጅህን ዝጋ ዘግተህ ማለት ውስጥህን ጸሎትና ምጽዋት ያነጻጸራቸው ነው የሄደው ውስጥህን ዘግተህ እንዲሁ አድርግ ስትሰጥ በስውር ይሁን ማንንም አይ ቀኝ እጅህ የምሰጠውን ግራ እጅህ አትየው ምክንያቱም ግራ ደካማ ነው ይሄ ማለት ግራ ማንነታ አየው ወደ ግራ ሊወስድ የሚችል ሰውነት አይኖርበትና እንዲህ አርገህ ስጥ ውዳሴ ከንቱ አትውደድ ይዩልኝ ይስሙልኝ መለከት ይነፋልኝ ይጨብጨብልኝ አትበል ምጽዋት እንዲሁ በስውር የሚያብላክ በስውር ይሰጣል ያስየክ በህው በግልጥ የሚያይ አምላክ እንዲያ ስለሆነ ብሎ ገልጾታልና በረቀት በግዙፉ ምጽዋታችን ረቂቁን ምስጢር የምናይባት ረቂቁን አምላካችን ምን መስልባት ምስጢር ስለሆነች በዚህ መልኩ ምጽዋት ይፈጸማል ያ ባይሆን ግን አማነ ብለክሙ ነሱ ሴቶሙ እውነት እላቸዋለሁ ውዳሴ ከንቱ የሚወዱ ሰዎች ዋጋቸውን ይቀበላሉ ዋጋቸውን ተቀብሎ አልበሰው ዘንድ ብሎ እንደተነገረው ምናልባት ዋጋችን እንዳናጣ ምጽዋታችን ስናደርግ በልክ ይሁን በነገራችን ላይ በዚህ ላይ በሁለት ከፍለ ልናየው እንችላለን ነገር ግን ውዳሴ ከንቱ ሳንሻ እንድንመጸውት ነው ጌታ ኢየሱስም በማቴዎስ ወንጌል ምዕራፍ 6 ላይ ያስተማረው የሰው ፊት አይታችሁ እንዳታዳሉ ሰው ይየን ብላችሁ እንዳትመጸውቱ ምጽዋታችሁ በህው ይሁን በህው ተሰውራችሁ ስትመጸውቱ ያያችሁ ጌታ ያስየክሙ ከሶታ እሱ በግልጽ ይሰጣችኋል ያወርሳችኋልና እናንተ ምጽዋታችሁ ውዳሴ ከንቱን የተላበሰ አይሁን ከውዳሴ ከንቱ የራቀ ይሁን ነው የሚል ውዳሴ ከንቱ መኖር የለበትም ከውዳሴ ከንቱ ነፃ የሆነ ይሁን ነው የሚለው ስለዚህ ምጽዋት አንዱ ስንመጸውት ውዳሴ ከንቱ መሻት የለብንም ግን ምጽዋታችን በሁለት መልኩ ከፍለን ልናየው እንችላለን ውዳሴ ከንቱ ሳንሻ ውዳሴ ከንቱ ሳንፈልግ ራሳችን የምንመጸውተው ምጽዋት በስውር መሆን አለበት ይደን እዩልኝ ስሙልኝ ይሄን ያህል ብር ሰጠን ሳይሆን ብዙ ብር መስጠት ቢሆን ቀስ አድርጎ ሸጎጥ እንደዚህ ሰው ቢያየው ባላየው ይሄን ያህል ብር እኮ ገሌ ይሰጣ ገሌ ምጽዋት መጽዋች ነው ተብሎ በውዳሴ ከንቱ እንዳይቀርበት ነው ክብሩ እንዳይቀነስበት ዋጋው አይቀርበትም ግን ይቀነሳል የነበረው ትልቁ ጸጋ እየጎደለበት ይመጣልና ከውዳሴ ከንቱ ጋር እንደያያዝ ያኔ ምን መጻውተውን ዞር አድርገን በስውር ብንሰጠው እሱ ትልቅ ነገር ነው ሌላው በሁለት ይከፈላል ያልኩ ለካህናት የምንሰጠው ምጽዋት አለ ለካህናት የምንሰጠው ምጽዋት መጽውትልን ብለን እንሰጠዋለን እሱ የተበደለውና ችግረኛውን ስለሚያውቀው ከኛ በተለይ በቤተ እግዚአብሔር የሚኖሩ ሰዎች ችግረኞችን መረዳት ይችላሉ በካህናት ውስጥ እነዚህ በሃይማኖትም ችግር ምክንያት ያሉ ሰዎች መተውኮ እኔ በዚህ ምክንያት ልሄር ነው ቸገረኝ ብላል ያው ችግሩን ለንስሐ አባቱ ሳይነግር ስለማይሄድ ብዙ ጊዜ ያን ችግር ለመፍቻ ይሆነዋልና ለቤተ እግዚአብሔር የምንሰጠው ምጽዋት አለ ለካህናት በካህናት እጅ የሚመጸወትልን ማለት ነው ካህናት ለፈለጉት ለችግር ላይ የሚያውሉት አዚያ ተጓዳኝ ደግሞ አስራት በኩራት ይሄም ከምጽዋት ክፍል ስለሆነ በኩራቱን ቀዳሚያቱን አምጥተን ለካህናት ልንሰጥ እንችላለንና ለካህናት የምንሰጠው በግልጥ ሊሆን ይችላል ከካህናት ውጭ ያለው ግን ራሳችን የምንሰጠው በስውር ቢሆን ዋጋ እናገኝበታለን ለካህን የምንሰጠውንም አምጥተን ለካህኑ ካህኑ ያየዋል ነው እንጂ ሌላ ሰው እዩልን ስሙልን ላንልን እንችላለን ካህኑ ያየዋል ነው ያንንም ያየዋል የምንለው ካህኑ ማየቱን ነው ይሄን ስንል ግን አንዳንድ ጊዜ አጨብጭበው አይቀበሉን አዋጅ አይነገርልን ማለት አይደለም ያ አለው ለትምህርት ለአራያ ለበጎ ይሆነና ምን ነው እናደርጋለን ይሄ እንደውም ስለ ጸሎት ሲናገር ጸሎታችሁን ተዘግታችሁ ቤት ዘግታችሁ አድርጉት ይያለ ይናገራል አብነት ይሆኑበትን ተገልጾ ያድርጉት ነው የሚለው አብነት ይሆኑበት አብነት ማይሆኑበትን ተሰውር ያድርጉት ጥቅም አልባ እንዳይሆን ዮሐንስ አፈወርቅ በዚህ ትርጓሜ ሰፊ ተርጉሟል አንድ ባለጸጋ መጥቶ ምጽዋትም ወዳለው ውዳሴ ከንቱም ወዳለው ምን ላድርጋለሁ አይ ተው ውዳሴ ከንቱ ይቅርብሃለሁ አይ ይሄ ካለኝ ምጽዋቱም ተው አለው እንኪያስ በል መጽውት ዝም ብለሃለሁ ለምን አለው መጽውት ዝም ብለህ ግድ የለም ገበሬ አሁን ዘርቶ ሳያርመው ሳይጠብቁ ሳይኮተኩተው ሳያጥረው ቢቀር